ዛሬ ጠዋት ፀሐይ ብቅ ከማለቷ በፊት 36 ሴቶችን በአሰቃቂ ሁኔታ የገደለው በአንድ ወቅት አሜሪካውያን በፍርሃት ሲኖሩ የነበሩትና የደህንነት ፖሊሶች ላይ ተጨማሪ ስራ የፈጠረባቸው እንዲሁም የተጎጂ ቤተሰቦች ፍትህ የሚያገኙባት ልዩ ቀን ነች። ከእስር ቤት ውጭ ህዝቡ ይህ በአንድ ወቅት ከኔ በለጠ ጭራቅ አታዩም ያላቸውን ጨካኝ ሰው የሞቱን ቀን ለማክበር ተሰባስበዋል። ይህ የጨካኙ ቴድ በንዲ ሊገደል ያለበት ቀን ነው። ውድ ቤተሰቦች እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬ በአዲስና ለየት ባለ ታሪክ መጥቻለሁ። ቪዲዮን እንደምትወዱት አልጠራጠርም። ከወደዳችሁትም ላይክ በማድረግ አሳውቁኝ። እንዲሁም አዲስ ይሁናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ። ወደ ዛሬው ታሪክ ለፍ። እንደ አውሮፓውያን አቆጣጠር ጥር 23 ቀን 1989 ቴድ በንዲ ይህ ቀን ከሌላው የተለየ እንደሚሆን በማወቁ ጥሩ ባልሆነ ስሜት ከእንቅልፉ ነቃ። በፍሎሪዳ ስቴት እስር ቤት የሞት ፍርዱን እየተጠባበቀ የመስኮት አልባው ክፍል ለዓመታት መኖሪያው ነበር። ዛሬ ግን እንደ መቃብር ሆኖ ተሰማው። በአንድ ወቅት ሰዎችን ያለምንም ርህራሄ ያለመሰልቸት ሲገድል ነበር። እንዲያውም የቁጥሩ መጠን ከ36 እንደሚበልጥ ይታመናል። ዛሬ ግን የዚህ አደገኛ ሰው የሞቱ ጊዜ ሆነ። ቴድ በንዲ ምን ያህል ጨካኝ እንደሆነና ወደፊትም ቢሆን ከሱ የበለጠ አሰቃቂ ወንጀለኛ ዓለም እንደማታይ በራሱ አንደበት ተናግሯል። ሴቶች በማታ ውጭ መገኘትና ብቻቸውን እንዳይጓዙ መንግስት ከዚህ ወንጀለኛ ራሳቸውን እንዲጠብቁ ሳይቀር ማስጠንቀቂያ እንዲሰጥ ያስደረገ ሰው ነው። ቴድ በንዲ እጅግ በጣም ጨካኝ ሰው ነው። ይህን ለመረዳት የወንጀል ማህደር ከዚህ ቀደም አቅርቦት በነበረው ቪዲዮ ተመልክታችሁ ትረዱታላችሁ። በዛሬው ግን የምናየው አስቀድሜ እንደነገርኳችሁ በሞት ፍርድ ጥላ ውስጥ ሆኖ ሞቱን ሲጠባበቅ የነበረው ቴድ በንዲ የመጨረሻዋን አንዲት ቀን በምን አይነት መልኩ እንዳሳለፈ እናየዋለን። ሰዓቱ በየደቂቃው እየፈጠነ ነበር። ይህም ህይወቱን ላለማጣት በመሸሽ ያሳለፈውን ጊዜ ወደ ግድያው ያቀርበው ነበር። ከጧቱ 12 ሰዓት ላይ ጎህ ሲቀድ በንዲ ጠዋት እንደ ሁልጊዜው ነቃ። ነገር ግን አየሩ ችላ ሊለው በማይችል ሁኔታ ይከብድ ነበር። ምናልባትም ይህች ቀን የሱ የመጨረሻው ጊዜ እንደሆነ ስላወቀ ይሆናል። ለአየሩ ማስታገሻ በሚል ቡና አዘዛቸው። የሁል ጊዜው የተለመደው ቡና ቴድ በንዲ በጭካኔ የተሞላበት ምሬትና የሚያቃጥል ሆኖ ተሰማው። ከጧቱ 2 ሰዓት ላይ በንዲ በፓውል ኔልሰንና በጂም ኮልማን የሚመራ ቡድን በፌደራል ፍርድ ቤት ውስጥ ብዙ የይግባኝ አቤቱታዎችን በማቅረብ በትኩረት ሰርቷል። በንዲ ተጨማሪ ጊዜ እንደሚያስተካክለው በማሰብ ለመግደል የአይምሮ ብቃት የለውም ብለው ተከራከሩ። ነገር ግን በንዲ በአንድ ወቅት እንዲህ በብላት ሲጠቀምበት የነበረው ሐሳብ አሁን ግን ከቁጥጥሩ በላይ ነበር። እንደ ጠበቃ በንዲ የቀድሞ የህግ ተማሪ ሆኖ በሚያውቀው ቦታ ራሱን አገኘ። ይግባኙ አንድ በአንድ ተከልክሏል እና በእያንዳንዱ ሁኔታ የሱ ክፍል ግድግዳዎች በዙሪያው በጥብቅ ተዘግተው ቆይቷል። በ6 ሰዓት የበንዲ ህይወት መኖር ዕጣ ፈንታ በይፋ ተዘግቶ ነበር። ጠቅላይ ፍርድ ቤቱ የመጨረሻ ጥያቄውን ውድቅ ሲያደርግ ህይወቱንና ወንጀሉን እንዲያሰላስል ከ24 ሰዓት ያነሰ ጊዜ ሰጥቶታል። ከቀትር በኋላ ከእናቱ ሉዊስ ጋር በንዲ የመጨረሻ ጉብኝት ተደረገለት። ለዓመታት ሉዊስ በልጇ ንጽህና ላይ ያለውን እምነት አጥብቃ ስትይዝ ቆይታለች። ምንም እንኳን በተቃራኒው ብዙ ማስረጃዎች ቢኖሩም በነገራችን ላይ በንዲ ሴቶችን በአሰቃቂ ሁኔታ ቢገልም ለእናቱ ግን ልዩ ፍቅር አለው። በእናትና በልጅ መካከል ያለው ትስስር በበንዲ ህይወት ውስጥ የማያቋርጥ ነበር። ግን እየመጣ ያለው እውነታ ግን ሁሉንም ነገር ሸፍኑታል። እናም የመጨረሻ መገናኘታቸው የተሰጣቸው ለአጭር ሰዓት ነበር። እናትና ልጅ የተለየ ስንብት አላደረጉም። ግን ይህ ለመጨረሻ ጊዜ የሚተያዩ ይሆናል። እናቱ ሉዊስ ከእስር ቤት ስትወጣ በእንባ እያለቀሰች ነበር። የልጇ ድርጊት ክብደትና እየመጣ ያለው ሞት በመጨረሻ ቁርጥ ውሳኔዋን አደቀቀው። ከሰዓት በኋላ 9 ሰዓት አካባቢ በንዲ ከመንፈሳዊ አማካሪው ፍሬድ ላውረንስ ጋር ተገናኘ። ሃይማኖት ለበንዲ የትኩረት ጥበብ ሆኖ ነበር። ንግግሮቹ ግላዊ ነበሩ፣ ግን የወቅቱ ጥንካሬ ግልጽ ነበር። በንዲ ምናልባት የእውነቱን ይቅርታ ጠይቋል፣ ወይንም ይህ በማታለል በተገለጸው ህይወት ውስጥ ሌላ ድርጊት ነበር። 11 ሰዓት አካባቢ ምሽት ሲቃረብ በንዲ በይፋ ለመናገር አንድ የመጨረሻ እድል ተሰጠው። ከታዋቂው ወንጌላዊ ክርስቲያን ከጄምስ ዶብሰን ጋር ቃለ ምልልስ ለማድረግ ተስማማ። የእውነት ቅጂውን ይዞ ዓለምን ጥሎ ለመውጣት በንዲ ታሪኩን ለመናገር የመጨረሻው እድል ነበር። በቃለ መጠይቁ ወቅት በንዲ ፖርኖግራፊ በመመልከቱ ወደ ጥቃት እንዳስገባው
ተናግሯል። መጸጸቱን ገለጸ፣ ግን የቃሉ ቅንነት በብዙዎች ዘንድ ጥርጣሬ አሳድሯል። ምሽት 12 ሰዓት ላይ ከቃለ መጠይቁ በኋላ በንዲ የመጨረሻው ምግብ ቀረበለት። ሰፊ የመጨረሻ ምግብ ከሚጠይቁት ብዙ የሞት ፍርድ እስረኞች በተለየ ነበር ያዘዘው። እንቁላል፣ የበሰለ ስላጥ፣ ወተትና የጁስ ጭማቂ ነበር። በንዲ በጭንቀት ፍራቻው ወይም በማናውቀው ነገር ምክንያት ምግቡን ነክቶ ብቻ ተወ። ምናልባት ግልጽ ሆኖ እንደሚታየው ሊሆን ባለው ነገር ክብደት የተነሳ የምግብ ፍላጎቱ ጠፋ። ከምሽቱ 2 ሰዓት ላይ በፍሎሪዳ ስቴት እስር ቤት አካባቢ ያለው ድባብ በከፍተኛ ሁኔታ ውጥረቱ ጨመረ። ከእስር ቤት ውጭ ብዙ ሰዎች መሰባሰብ ጀመሩ። ጥቂቶች ግድያውን ለመቃወም እዚያ ነበሩ። ነገር ግን ብዙዎች ደግሞ የእሱን ሞት በመደገፍ ለማክበር መጥተዋል። ለነሱ የበንዲ ሞት በናፍቆት ሲጠበቅ የነበረው የፍትህ ጊዜ ነበር። ይህም ህዝብን ያሸበረ ሰው በመሆኑ ነው። አየሩ በአስከፊ የውጥረት ስሜት ተለወጠ። ውጪው በዝማሬ ድምጾችና ብልጭ ድርግም በሚሉ የዜና ካሜራዎች ያሉበት ብርሃኖች በምሽቱ ይታያሉ። በአንድ ወቅት እጅግ በጣም ጀግና ነኝ ብሎ የሚፎክረው በንዲ ክፍል ውስጥ አሁን በሱ ላይ የሚደረገውን የሚመለከት የተሰበረ ሰው ነበር። ጸሎትና መንፈሳዊ ማጽናኛ እንዲያቀርብለት ከእስር ቤቱ ቄስ ጋር ተገናኘ እና በኋላ ከጠበቃው ፖል ኔልሰን ጋር ለመጨረሻ ጊዜ ተገናኘ። ኔልሰን በኋላ በንዲ በፍርሃት ውስጥ እንዳለ ገልጿል። የማይቀየረው የሞት እውነታ ችላ ለማለት የማይቻል ሆኖ በማየቱ ያወኔው አቅም እያጣ እየፈራረሰ ሄደ። በዚያ ሌሊት ከሌሊቱ 7 ሰዓት ላይ እንቅልፍ ጠፋው። እረፍት እንዲያገኝ መድኃኒት ተሰጠው፣ ግን ወስዶም ለእንቅልፉ አልረዳውም። ሰዓቱ በእያንዳንዱ የሰዓት ምልክት ላይ የተዘረጋው ጊዜ እያለቀ መሆኑን እያስታወሰ ነው። ከሩቁ ነው ያሉት የጠባቂዎች ጩኸትና ከታሳሪዎች የሚሰሙት ድምጾች አሰቃቂ ስሜት ፈጠረበት። በወቅቱ የተገኙት በንዲ ከሌሊቱ 12 ሰዓት ላይ አማራጮችን እንደጨረሰ ሙሉ በሙሉ በመገንዘብ ከሁኔታው እውነታ ጋር እንዴት እየታገለ እንደሚመስል ተናግረው ነበር። እንደ አውሮፓውያን አቆጣጠር ጥር 24 ቀን 1989 በንዲ ከእንቅልፉ ነቅቶ ለግድያው ተዘጋጀ። ለመጨረሻ ጊዜ ንጹህ ልብስ ታጥቦ ለመልበስ ጊዜ ተሰጥቶታል። የሚገደልበት ጊዜ ሲቃረብ ጨካኙ ቴድ በንዲ በሚታይ ሁኔታ ፈርቶ ነበር። ነገር ግን እሱ ለመደበቅ ሞክሯል ተብሏል። ነርቭን ለማረጋጋት ማስታገሻ እንዲሰጠው ቢጠየቅም ፈቃደኛ አልሆነም። ይህ የእምቢተኝነት ድርጊት ይሁን ወይም የሱን ሞት ሙሉ በሙሉ በመገንዘብ ለመጋፈጥ የተደረገ ሙከራ እስካሁን ግልጽ አልሆነም። በሁለቱም መንገድ በንዲ የህይወቱ የመጨረሻ ደቂቃዎች ሲቃረብ ሙሉ በሙሉ ንቁ ነበር። ከጧቱ 12 ተኩል ላይ የእስር ቤቱ ኃላፊዎች በንዲ ከክፍሉ ወደ ግድያው ክፍል ለማጀብ ደረሱ። የእግር ጉዞ አጭር ቢሆንም ሊከሰት ከሚችለው ክብደት ጋር ከባድ ነበር። በንዲ በጠባቡ ኮሪደሮች በኩል ሲያልፍ ጠባቂዎችና የእስር ቤቱ ኃላፊዎች ከጎኑ ነበሩ። ምስክሮች ከጊዜ በኋላ ፍርሃቱ ይበልጥ እንደሆነ በግልጽ የሚታይ እንደነበር ዘግበዋል። ከጧቱ 1 ሰዓት ላይ በንዲ በኤሌክትሪክ ወንበር ላይ እንደታሰረ ክፍሉ ጸጥ አለ። ይህ ወንበር ከሱ በፊት የብዙዎችን ህይወት የቀጠፈ መሳሪያ ሲሆን ኦልድ ስፓርኪ በመባል ይታወቃል። የእጅ አንጓውን ቁርጭምጭሚቱና ደረቱ ላይ ተደረገ። እንዲሁም በተላጨው ጭንቅላቱ ላይ ኤሌክትሪኮች ተደርገዋል። ይህም ሆኑ ከኤሌክትሪኩ ጋር የተሻለ ግንኙነት እንዲኖረው ያደርገዋል። በአጠቃላይ 42 ምስክሮች ይገኛሉ። ጋዜጠኞች፣ የእስር ቤት ኃላፊዎችና አንዳንድ የተጎጂ ቤተሰቦች በዝምታ እየተመለከቱ ናቸው። የበንዲ እናት ሊዝ አልተገኘችም። እሷና በንዲ የሱን መገደል በመመልከት የሚደርስባትን ስቃይ መቋቋም እንደሌለባት ተስማምተዋል። ከዚያም ፈጻሚው በበንዲ አካል ውስጥ 2000 ቮልት ኤሌክትሪክ እንዲሰራጭ ማብሪያውን ጎተተው። የዓይን እማኞች እጅግ በአሰቃቂ ህመም ሰውነቱ ሲወጠር ማየታቸውን ተናግረዋል። በመጨረሻም አንዲት ሴት እንደሞተ ይፋ አደረገች። የቴድ በንዲ የሞቱ ጊዜ በ1 ሰዓት ከ16 ላይ ተመዝግቧል። ዓለምን የማረከና ያስደነገጠው የአሜሪካ የወንጀል ታሪክ ምዕራፍ መጨረሻ ሆነ። የበንዲ ሞት ዜና ስለተረጋገጠ ከእስር ቤት ውጭ ህዝቡ በደስታ ፈነጠዘ። ርችቶች በሰማዩ ላይ አብረቀረቁ። ከፍተኛ የደስታ ጩኸት ይሰማ ጀመር። ጭራቃዊ በመጨረሻ ጠፍቷል የሚል የጋራ የድል ምልክቶችን የሚያሳይ አየሩ ላይ አውለበለቡ። በቀጣዮቹ ቀናት የበንዲ አስክሬን ተቃጥሏል። ነገር ግን የአመዱ ጣፋንታ በሚስጥር ተሸፍኗል። አንዳንድ ሪፖርቶች እንደሚጠቁሙት በካስኬት ተራሮች ላይ ከብዙ ወንጀሎች ጋር የተቆራኘ ቦታ ተበታትነው ነበር ተብሏል፣ ግን ያልተረጋገጠ ነበር። ብዙ ስቃይ ላደረሰ ሰው ምንም አይነት የአደባባይ ቀብር አልነበረም።
የቴድ በንዲ የመጨረሻዎቹ 24 ሰዓታት አስፈሪ የፍርሃት መልቀቂያና ከሰው ልጅ ግንኙነት ጋር አጭር ጊዜዎች ነበሩ። ህይወቱ የተገለጸው በማታለልና በጭካኔ ነው። በመጨረሻ ግን ከእርሱ ጋር ከተገናኘው ፍትህ ማምለጥ አልቻለም። ውድ ቤተሰቦች የዛሬው ታሪክ ይህን ይመስል ነበር። እስኪ ምን ተሰማችሁ? በኮሜንት ሴክሽን ላይ አሳውቁኝ። የቴድ በንዲን ሙሉ ታሪክ ለማወቅ ከፈለጋችሁ ከዚህ ቀደም የወንጀል ማህደር አቅርቦት በነበረው ቪዲዮ ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ውድ ቤተሰቦቼ እንዲሁም አዲስ ይሆናችሁ ምናልባት እንዲቀርብላችሁ የምትፈልጉት ታሪክ ካለ እንድታሳውቁኝ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።